ብዙ ጊዜ እነሱ እንደ ኤቪደንስ የሚጠቀሙት ደግሞ አለ። አሁን ለምሳሌ አምላክ ሶስት አካል ነው፣ ሶስት አካል አድርጎ የሚገልጹ በርካታ የመጽሐፍ ቅዱስ ክፍሎች አሉ ብሎ በጣም ይሞግቱናል። ማቴዎስ 3:13 ላይ አሁን እንደተጻፈው ክርስቶስ በዮርዳኖስ ሲጠመቅ ከሰማይ ይህ ነው የምወደው ልጄ የሚል ድምፅ አካል ያለው በሰማይ የሚኖር አብ እንዳለ አንድ ፐርሰን አድርጎ ያዩትና በእርግብ አምሳል የወረደው መንፈስ ቅዱስ የሚባለው ሁለተኛ አካል አድርገው ተጠማቂው ክርስቶስ ሶስተኛው አካል እንዳለ ያመለከታል ነው የሚለው። ይህን ክፍል ፐርሰን ነው ብሎ ነው የሚወስዱት። እና ክፍሉ እንዲህ ነው ወይ የሚያስተምረው ፓስተርዬ? ወንጌል ያሸንፋል፣ ኢየሱስ ድል ያደርጋል፣ በእርሱ ሁሉ ይሆናል፣ ለዓለም ብርሃን ይበራል። እንግዲህ ቅድም ከጠቀስኩት ከመጽሐፍ ቅዱስ ክፍል አንደኛ ዮሐንስ ላይ ያለውን ክፍል እግዚአብሔር አብና የአብ ልጅ እንግዲህ እግዚአብሔር አብና ልጁ ምን ጊዜም አሉ ማለት ነው። ምን ጊዜም አሉ ማለት ነው። እግዚአብሔር አብና የአብ ልጅ ኢየሱስ ክርስቶስ ምን ጊዜም አሉ። ግን የአብ ልጅ ኢየሱስ ክርስቶስና ወይ አብ የምንለው በተለያየ መልክ ይኖራሉ ብለን ግን ምንም እኛ ኤክስፕሌን ማድረግ አይጠበቅብንም። አይለያዩም ነው። ሁለታቸውም አንድ ፐርሰን ናቸው። ዋን ፐርሰን ማለት ነው። ግን እዚህ ጋር እግዚአብሔር በፐርሰን ደረጃ አንድ ፐርሰን ነው ወይ ዋን ፐርሰን ሲንጉላር። አሁን አንድ ፐርሰን ብሎ 3% የለም። አንድ ፐርሰን ሲንጉላር ነው። አይ ስለሚል ማለት ነው። አንድ ፐርሰን ሲንጉላር ነው። አይ ነው። እግዚአብሔር በፐርሰን ደረጃ አንድ ነው። እግዚአብሔር እኛ ነው አይልም ማለት ነው። ዋን ፐርሰን ስለሆነ ስለዚህ ምንድነው ብዙ ጊዜ እነሱ እንደ ኤቪደንስ የሚጠቀሙት ደግሞ አለ። አሁን ለምሳሌ አምላክ ሶስት አካል ነው፣ ሶስት አካል አድርጎ የሚገልጹ በርካታ የመጽሐፍ ቅዱስ ክፍሎች አሉ ብሎ በጣም ይሞግቱናል። ማለት ማቴዎስ 3:13 ላይ አሁን እንደተጻፈው ክርስቶስ በዮርዳኖስ ሲጠመቅ ከሰማይ ይህ ነው የምወደው ልጄ የሚል ድምፅ አካል ያለው በሰማይ የሚኖር አብ እንዳለ አንድ ፐርሰን አድርጎ ያዩትና በእርግብ አምሳል የወረደው መንፈስ ቅዱስ የሚባለው ሁለተኛ አካል አድርገው ተጠማቂው ክርስቶስ ሶስተኛው አካል እንዳለ ያመለከታል ነው የሚለው። ይህን ክፍል 3% ነው ብሎ ነው የሚወስዱት። እና ክፍሉ እንዲህ ነው ወይ የሚያስተምረው ፓስተርዬ? መልካም። አዎ እውነት ነው። ሰዓት እየሄደ ነው ያለው። በእርግጥ እንግዲህ ለዚህ የተሰሩ ሌሎች እንትኖች ይኖራሉ። እነሱን ማየት ሊያስፈልግ ይችላል ምናልባት ሌላ ጊዜ። ግን ጥሩ ነው የምትናገረው እኮ። ሌላ ቋንቋ ምን ትናገራለህ? ኑዌር ትችላለህ? አኝዋክኛ ትችላለህ? በጣም ጎበዝ ነህ። ምንም በደንብ ነው በአማርኛ የምትገልጸው እና በጣም ጎበዝ ነህ። እንግዲህ ቢያንስ አንድ 3 ቋንቋ ይዘሃል ማለት ነው። እንግዲህ ሞር ያው እንግዲህ በእንግሊዘኛ ኤክስፕሌን ብታደርግልኝ በጣም ደስ ይለኛል። ያው አማርኛውም እረዳዋለሁ። ሞር ግን ወርዶቹን አሁን ለምሳሌ እኔ በአብ እንዳለው አብን በእኔ እንዳለ እንግሊዘኛው ሲገልጸውና እግዚአብሔር በክርስቶስ ሆኖ ዓለም ከራሱ ጋር አስታረቀው የሚለውን ደግሞ በእንግሊዘኛው ወርዱስ ነው ወስዶ ዳይሬክትሊ እንዲሁም እግዚአብሔር በስጋ ተገለጠ እግዚአብሔር የመምሰል ሚስጥር የሚለውን God was manifested in the flesh ስለሚል ያንን ደግሞ እንግሊዘኞቹን ወርዶቹን ስንወስድ አሁን ቀጥተኛ ትርጉም ነው የሚሰጠን። እኛ ቀጥተኛ ትርጉም ነው የሚሰጠንና if you believe not that I am he shall die in your sin ይላል። ደግሞ እንዲሁም when you have lifted up the son of man then you shall know that I am ያለ እዛ ላይ በጣም የሚገርም ነው። እንግሊዘኞቹ ወርዶቹ ሞር በጣም ጎላ ያድርጉታል እነዛን ቃላቶች። እግዚአብሔር በክርስቶስ ውስጥ ነው። እግዚአብሔር በክርስቶስ ውስጥ ነው። God in Christ in ያለ ወርዶቹን በጣም በእንግሊዘኛ በጣም ግልጽ ነው የሚያደርገውና በጣም ሶሪ ፓስተር እና በጣም ጥሩ ነው። እኔም ያው ለዛ ነው አንዳንድ እንግሊዘኛ ጥቅሶቹን በእንግሊዘኛ ማነብልህ ለዛ ነው፣ እንደዛ ስለገባኝ ነው።
እንጂ ብዙ ጊዜ እንግሊዝኛ አልጠቀምም። ያው ባለው አድማጮቹ በአብዛኛው በአማርኛ ስለሚሰሙኝ እንደዛ ነው ማድረገው። ግን ለአንተ እንደዛ መሆኑ ስለገባኝ ነው አንዳንድ ጥቅሶችን በእንግሊዝኛ ማነብል ያለሁት። እንግዲህ አሁን ማቴዎስ ወንጌል ምዕራፍ 3 ላይ ያለው ራሱ አጻጻፉን ራሱን ስታየው አሁን ድምፅ ከአብ መጣ አይልም። ራሱ አጻጻፉ ድምፅ ከሰማይ መጣ ነው የሚለው። የአብ መሆኑን የምናውቀው የምወደው ልጄ ስላለ ነው። ድምፅ ከአብ መጣ አለም ማለቱ ራሱ ራሱን የቻለ ፖይንት ነው። ድምፅ ከሰማይ ነው ያለው። ለምንድን ነው ከሰማይ ያለው? አብ በሁሉ ቦታ መሆኑን ነው የሚያሳየው የሐሳብ ድምፅ ከሰማይ። ስለዚህ አብን በወልድ ነው የሚኖረው ብሎ ስለነገረን I am in the Father and the Father is in me ስላለ አብ እዛ ብቻ የቀረ በወልድ ውስጥ ብቻ የቀረ ብለን እንዳንል ድምፅ ከሰማይ መጣ አለ። ከአብ መጣ አላለ። ፐርሰን ማድረግ አልፈለገም። አብ በሁሉ ቦታ ነው ያለው። ይሄ ድምፅ ግን ከሰማይ ነው የመጣው። ድምፁ ከሰማይ መጣ ነው ያለው። ስለዚህ የሚያሳየን አብ በወልድ ብቻ የቀረ ወይም በሲኦል ብቻ የቀረ ወይ ደግሞ ምክንያቱም እግዚአብሔር መንፈስ ነው። በሰማይ ቦታ አንተ በዚያ አለ፣ በሲኦል በወርድም በዚያ አለው። እንደ ክንፍ አውጥቼ ብበርም በዚያም በሁሉ ቦታ አለ እግዚአብሔር መንፈስ ስለሆነ። ስለዚህ ያ በወልድ የሚኖረው የምንለው አብ በሁሉ ቦታ መገኘቱን የሚያሳይ ነው። ድምፅ ከሰማይ መጣ የሚለው በሰማይም አብ መንፈስ ነው፣ በሰማይም አለ ማለት ነው። በሰማይ ብቻ አይደለም፣ እንዲያውም ኢን ሄቨን ነው፣ ኢን ሄቨንስ ነው፣ በሰማያት የምትኖር ነው የምንለው፣ በሁሉ ቦታ ማለት ነው፣ በሰማያት። ስለዚህ አትሊስት መጽሐፍ ቅዱስ ውስጥ የምናውቃቸው 3 ሰማያት አሉ። በሁለተኛ ቆሮንቶስ ምዕራፍ 12 ላይ የሚጠቀሰ 3 ሰማያት አለ የተጠቀሰ። ስለዚህ በዛ ሁሉ አብ አለ። ስለዚህ ድምፅ ከሰማይ መጣ የሚለው አብ በሰማይ በሁሉ ቦታ መገኘቱን የሚያሳይ ነገር ነው እንጂ የአካልን ጉዳይ የሚያሳይ አይደለም ማለት ነው። ሌላኛው እዚህ ላይ የምናየው ሁለተኛው ደግሞ ብዙ ጊዜ ምሳሳተው ይሄው እኮ ልጄ ብሎታል ብሏል። እንደዛ ብቻ አይደለም ያለው፣ ይህ የምወደው ልጄ ነው ያለው። ስለዚህ የእግዚአብሔር ልጅ የምንለው ምን ነው? የምወደው ልጄ ነው ያለው ምኑን ነው? ይህ አይው እዛ እየተጠመቀ ያለው አካል በመጥምቁ ዮሐንስ እያጠመቀ ያለው ያ አካል ነው የእግዚአብሔር ልጅ የሚባል። ይህ የምወደው ልጅ ነው አለ። ስለዚህ እግዚአብሔር የምወደው ልጄ የሚለው መለኮትን አይደለም። መለኮት የመለኮት ልጅ አይደለም። አይው ይህ አለ። ስለዚህ ያ የሚታየው የሚዳሰስ የሚጨበጠው አካል ነው የእግዚአብሔር ልጅ የሚባለው የሚለውን ነው የሚያሳየው እንጂ እንዲያውም በዛኛው አካባቢ እኮ ልጅ የሚባለው እኮ እግዚአብሔር ወልድ የሚባል ነው። አዮ እዚህ ደግሞ ልጅ የሚለው ይህ የሚታይ የሚዳሰስ የሚጨበጥ ነው። ይህ የተባለው በመጥምቁ ዮሐንስ the visible person who was ready to be baptized by John the Baptist. That is called this is my son. ስለዚህ እግዚአብሔር ልጅ የሚለው ያን አካል ነው። ስለዚህ የሚነግረን እንዲያው ይሄ አሁን ወልድ የምንለው ሌላ አካል አይደለም የምንለውን የሚያሳይ ነገር ነው እንጂ የሚለያይም አይደለም ማለት ነው። ስለዚህ ይህ የምትለዋን ያጠፋታል ሲያነቧት ወይ በእንግሊዘኛው አይ ቲንክ በእንግሊዘኛው ሴም እንትን ነው የሚያደርገው። እኔ እንደማስታውሰው እዚህ ቼክ ላደርገው እችላለሁ። ምንድን ነው የሚለው? ያ ምን ይላል? And Jesus was baptized, went up straight away out of the water, and lo, the heavens were opened. Heavens were opened. ሰማያት ማለት ነው opened unto him, and he saw the Spirit of God descending like a dove and lighting upon him, and lo, the voice from heaven saying, this is my son. አየው እንግሊዝኛውም እንደሱ ነው የሚለው this is
ማይ ቢሎቭድ ሰን። ስለዚህ የእግዚአብሔር ልጅ የምንለው ያ አካል ነው፣ እየተጠመቀ ያለውን አካል ነው እንጂ አንድ የማይታይ ኢንቪዚብል የሆነን መለኮት አይደለም ልጅ ያለ የማይታይም ነገር አይደለም ልጅ ብሎ ይታል። በሌላ ትምህርት ግን ያ መለኮት ነው ልጅ የተባለው ነው። መለኮት ሆኖም ልጅ የሚባል መለኮት ነበረ ነው። ከመወለዱ በፊት ራሱ ከዘላለም አንድ ልጅ የሚባል መለኮት ነበረ ብሎ ነው የሚያስበው። መለኮት ነው ግን ልጅም ነው። እንደዛ አይደለም። ዚስ ኢዝ ማይ ሰን አለ ይህ ማለት ነው። ስለዚህ ይህም የሚያሳይህ በእንደዚህ አይነት ውይይት ላይ ይህ የሚለውን አስተውላችኋል ብለህ ልጠይቃቸው ትችላለህ ማለት ነው። ኦኬ። ሌላው መንፈስ ቅዱስ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ ይላል። የእግዚአብሔር መንፈስ እንደ እርግብ ሲወርድ አየ። ከየት? አሁንም ሰማያት ተከፈቱ የሚለው ነገር አለ። መንፈስ ቅዱስ ራሱን የቻለ ሌላ አካል ቢሆን ሰማያት ተከፈቱ የሚባል ነገር ለምን ይመጣል? በሁሉ ቦታ ከሚኖረው ከአብ ነው መንፈስ ቅዱስ የሚወጣው። ድምፁ ከወጣበት ነው መንፈስ ቅዱስም የወጣው። ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ከአብ የሚወጣ የእውነት መንፈስ ነው የተባለው። ስለዚህ መንፈስ ቅዱስ ከአብ የሚወጣ እንጂ ከአብ በተለየ አካል ያለ ሌላ አካል አለመሆኑን ለማሳየት ነው። መንፈስ እንደ እርግብ ወረደ ብሎ አይደለም የሚጀምረው። ሰማያት ተከፈቱ። ለምን? መንፈስ ቅዱስ ለመውረድ ለምን ሰማያት ይከፈታል? ምክንያቱም የሚሰጠው አብ ነው፣ ከአብ የሚወጣ ስለሆነ ነው። ያንን ነው የሚያሳየው። ለዛውም መንፈስ ቅዱስ ያ እንደ እርግብ ሲወርድ ያየው ማን ብቻ ነው? ዮሐንስ ብቻ ነው እንጂ የሆነ አካል ቢሆን ኖሮ ዮሐንስ ብቻ አይደለም የሚያየው። ሌሎቹም በዛው ዙሪያ ያሉት ሁሉ ማየት ይችሉ ነበር። በዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 29 ጀምሮ ስታነብ መንፈስ ቅዱስ በተለያየ ጊዜ እንደ እሳትም እንደ ነፋስም እንደ ብዙ ነገር ተመስሏል። እንደ እርግብ ግን የሚልበት ምክንያት እሱ ሲናገር ምንድን ነው ያለው? እኔ አላውቀውም ነበረ፣ በውሃ አጠምቅ ዘንድ የላከኝ እርሱ በመንፈስ የሚያጠምቀው እንደ መንፈስ እንደ እርግብ ሆኖ ሲወርድበት የምታየው በመንፈስ ቅዱስ የሚያጠምቀው እርሱ ነው አለኛል። ስለዚህ መንፈስ ቅዱስ በእርግብ አምሳል የወረደበት ምክንያት በመንፈስ ቅዱስ አጥማቂው ራሱ ኢየሱስ መሆኑን ለማሳየት ነው እንጂ መንፈስ ቅዱስና ኢየሱስ የተለያዩ አካላት መሆናቸውን ለማሳየት ነው የወረደው አይደለም ያለ። ዮሐንስ ወንጌል ምዕራፍ 1 ላይ ማየት ይቻላል። ለምንድን ነው መንፈስ ቅዱስ እንደ እርግብ የወረደው? መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቀው ራሱ ነው። ስለዚህ ሌላ መንፈስ ቅዱስ የሚያጠምቅ ሌላ አካል አለ ብለን እንዳታስብ። ማን ነው? ራሱ ነው ብሎ አለኝ ነው ያለ። አሁን ግን ሰው ግን ሲያስተምር ምንድን ነው? አይ መንፈስ ቅዱስ እኮ በእርግብ አምሳል መውረዱ እኮ መንፈስ ቅዱስ ሌላ አካል መሆኑን ለማሳየት ነው የሚል ትርጉም ነው የምትሰማው። መጽሐፉስ ምን ይላል? እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እችን ላንብብና ጨርሳለሁ። በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አንድ ሰው ከኔ በኋላ ይመጣል፣ ከኔ በፊት ነበረ እና ከኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልኩት ይህ ነው። እኔም አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጥ ዘንድ ስለዚህ በውሃ እያጠመቁ እኔ መጣሁ። ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ እርግብ ሲወርድ አየሁ። አየን አይልም፣ አየሁ። ዮሐንስ ብቻ ነው ያየው። በእርሱም ላይ ኖረ። እኔም አላውቀውም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቀው እርሱ ነው አለኝ። ራሱ ነው። መንፈስ ሲኖርበት የምታየው መንፈስን የሚያኖረው በመንፈስ ቅዱስ የሚያጠምቀው ራሱ ነው። ስለዚህ ምንም እዛ ላይ ምንም ክሊር ነገር ነው ያደረገው ማለት ነው። ስለዚህ መንፈስ ቅዱስን በመንፈስ ቅዱስ እሱ ላይ መውረዱ መንፈስ ቅዱስ የተለየ አካል ለመሆኑን ለማሳየት የመጣ ሳይሆን መንፈስ ቅዱስን የሚሰጠው ራሱ መሆኑን ለማሳየት ለዮሐንስ ለመጥምቁ ዮሐንስ የተሰጠ ምልክት ነው። መጥምቁ ዮሐንስ ስለማያውቀው ማለት ነው። ስለዚህ እነዚህን ነገሮች ማሳየት ያስፈልጋል ማለት ነው። ድምፅ የአካል ጉዳይ ለማሳየት የአብን ከፈለጉ
አይ መጽሐፍ ቅዱስ እኮ እዛ ላይ እኮ ድምፅ ከአብ አይደል ብሎ አይልም፣ ከሰማይ አለ። ለምን? የአብን አካልነት ማሳየት ከሆነ የፈለገው ድምፅ ከአብ መጣ ማለት ይችል ነበር። ድምፅ ከየት መጣ አለ? ከሰማይ። ስለዚህ ምንድነው የሚያሳየው? አብ በሰማይ መኖሩንም የሚያሳየው እንጂ ሌላ አካል የሚያሳይ አይደለም። ኦኬ። መንፈስ ቅዱስም እንደ ርግብ ሲወርድ ከመውረዱ በፊት ምን ይላል? ሰማያት ተከፈቱ። ለምን? ሰማያት መከፈትም መንፈስ ቅዱስ ራሱ ከሆነ የሚወርደው ሰማያት መከፈት ምን ማለት ነው? ለምን አስፈልገ? ምክንያቱም አሁንም መንፈስ ቅዱስን የሚሰጠው በሰማያት የሚኖረው ብለን ያልነው አብ ነው የሚሰጠው። ከአብ የሚሰጥ ስለሆነ አሁንም ድምፅ ከየት መጣ ሲል ከሰማይ መጣ ይላል። መንፈስ ቅዱስ ወረደ ስንል ሰማያት ተከፈቱ ይላል። ስለዚህ ሁለቱንም ከአብ ጋር የሚያገናኝ ሀሳብ ነው ያለው እንጂ የተለያየ አካል የሚያሳይ ሀሳብ አይደለም። መንፈስ ቅዱስ ደግሞ እንደ ርግብ አምሳል የወረደበት ምክንያት ደግሞ መጥምቁ ዮሐንስ ስለማያውቀው በመንፈስ ቅዱስ የሚያጠምቀው ራሱ ኢየሱስ መሆኑን ለማሳየት እንጂ የወረደው መንፈስ ቅዱስና ኢየሱስ የተለያዩ አካላት መሆናቸውን ለማሳየት አይደለም። እንደሱ ቢሆን ኖሮ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቀው ራሱ ነው ሊል አይችልም። ራሱ መንፈስ ቅዱስ ተጠማቂ ሆኖ አጥማቂው ራሱ ነው መባል የለበትም። በቃ የኛው ተጠማቂ ነው፣ መንፈስ ቅዱስ ደግሞ ሌላ አጥማቂ ነው መሆን የነበረበት። ነገር ግን አጥማቂው ራሱ እሱ ራሱ ነው፣ ተጠማቂው ራሱ ነው በመንፈስ ቅዱስ አጥማቂ የተባለው ማለት ነው። እንዲያውም ያንን አንድነት የሚያሳይ እንጂ የተለያየ ነገር የሚያሳይ ክፍል አይደለም። ሁልጊዜ ግን ትልቅ ጥያቄ መጠየቅ ያለብህ በእንደዚህ አይነት ሁኔታ ላይ ያ አብ የሚኖረው የት ነው? ብዙ ጥያቄዎች ስለ አብ ልጁ አለ፣ ልጁ አለ። አዎ፣ ግን አብ የት ነው የሚኖረው? በልጁ ነው የሚኖረው። አብ እንደዚህ አደረገ፣ አብ ላከ፣ አብ አስነሳ፣ እንዲያደረገ። የት ነው ግን ያ አብ ያለው? በዛ በወልድ ውስጥ ነው። ላከ የሚባለው ተጠመቀ የሚባለው ተናገረ የሚባለው ከወልድ በተለየ አካል አይደለም። በወልድም የሚኖር ነው፣ በሁሉ ቦታም የሚኖር ነው። ያንን ነው የሚያሳየን ማለት ነው። ስለዚህ አብ በሁሉ ቦታ የሚኖር በወልድም የሚኖር ብለን እንድንቀበል እንጂ ከወልድ በተለየ አካል አድርገን እንድናየው የሚያስተምር የመጽሐፍ ቅዱስ ሀሳብ የለም። እንዲህ ሲጸልይ አንዳንድ ጊዜ እኮ አባቶ ይላል አይደለም ወይ ወደ ሰማይ። ታዲያ አብ በሰማይ አለ አይደለም? አዎ አለ፣ ግን በወልድም አለ። ያ በወልድ የሚኖረው አብ ነው በሰማይ ያለው እንጂ ከወልድ የተለየ አብ የሚባል ሁለት አብ የለም። እዚህ ውስጥ በእኔ ውስጥም ይኖራል ያለው በሰማይ ይኖራል ያለው አንድ አብ። ስለዚህ ያ አብ በሱም የሚኖር ደግሞ በሁሉ ቦታም ስለሚኖር ነው እንደዛ የሚሆነው ማለት ነው እንጂ አብና ወልድን በአካል የሚለያይ ምንም አይነት የመጽሐፍ ቅዱስ ማስረጃ የለም። እንዲያውም ራዕይ መጽሐፍ ምዕራፍ 22 ላይ እግዚአብሔርና በጉ በአንድ ዙፋን፣ በአንድ አምልኮ፣ በአንድ ዙፋን፣ በአንድ ስም እንዳለ ነው የሚናገረው። የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹም ያመልኳቸዋል አይልም፣ ያመልኩታል፣ ፊቱንም ያያሉ፣ ስሙም በግንባሮቻቸው ይሆናል ነው የሚለው። እግዚአብሔር ይመስገን። በራዕይ መጽሐፍ ምዕራፍ 4 ቁጥር 1 ላይ ደግሞ አንድ ዙፋን አየሁ፣ በዙፋኑም ላይ አንድ ተቀማጭ ነበረ ነው የሚለው። ስለዚህ ራዕይ ምዕራፍ 22 ቁጥር 3 ላይ እግዚአብሔርና በጉ ብሎ ነው የሚያመጣው፣ አብና ወልድ። ግን ስንት ተቀማጭ ተብሎ የተጠቀሰው? ዋን። እግዚአብሔር ይመስገን። ይህንን ባለፈው ሳምንትም በሌላ ጉዳይ አንስቼ አይተነዋል። ራዕይ መጽሐፍን ብታየው ምዕራፍ 22 ላይ በዙፋኑ ላይ ያለው አብና ወልድ እንደሆነ እግዚአብሔርና በጉ እንደሆነ ያሳያል። ግን እግዚአብሔርና በጉ ስንት ሆኖ ነው ያለው? ሁለት የተለያዩ አካላት ሆኖ ሳይሆን አንድ መሆኑን ይናገራል። እኔ ኢሚዲየትሊ አይ ዋዝ ኢን ዘ ስፒሪት ይላል ሬቨሌሽን ቻፕተር 4 ቨርስ 2 ላይ and immediately I was in the spirit and behold a throne was set in heaven and one sat on the throne. ስለዚህ ተቀማጩ ስንት ነው? አንድ ነው። one sat on the throne። ግን እግዚአብሔርና በጉ ነው የሚል አብና ወልድ ግን ሁለት አካላት አይባልም። one sat on the throne፣ አንድ ተቀማጭ ተብሎ የተቀመጠው። ስለዚህ ስንሄድ የማናገኘውን ነገር እዚህ የምናመልክበት ምንም ምክንያት የለም ለማለት ነው። ቴንክ ዩ። በጣም ቴንኪዩ ፓስተር። ያው እንግዲህ ብዙም ጥያቄ ቢኖረኝም ላለማድከም ብዙ ታይም ወስደ ከ3 ሰዓት ጀምረ እስከዚህ ሰዓት ያው እንግዲህ
ላይቭ ላይ እያስተማርክና እየመከርክ እንደሆነ ነው እንግዲህ እኔ አንደርስታንድ ያደረግኩት። ቅድም ከገባበት ጊዜ ጀምሮ እየተከታተልኩት ነበር። በጣም ገብቶኛል። ተባረክልን ፓስተርዬ። እንግዲህ እዚህ ላይ ብዙ ጊዜ አሁን ኢየሱስ አስነሳ የሚል ብዙ አሁን ይህን ቅድም የጠቀስከው ክፍል ላይ ዮሐንስ 2:19 ላይ ኢየሱስ ይህን ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ አለ። ሐዋርያ ሥራ 2:22 ላይ ደግሞ እግዚአብሔር የሞትን ጣራ አጥፍቶ አስነሳው ይላል። እዛ ላይ ደግሞ እግዚአብሔር አነሳው ይላል። ገላትያ ላይ ደግሞ እግዚአብሔር አብ ይላል አንዳንድ ላይ እና ስንት አስነሺ ነው እና በአስነሺነቱ ደግሞ አብ ማስነሳት የሚችል አንድ አብ ነው እና ኢየሱስ ክርስቶስ እኔም ደግሞ ይህን ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ እሱም አነሳዋለሁ አለ። ስለዚህ አስነሺ አብ ነው የሚለው ደግሞ መጽሐፍ ቅዱስ እና ኢየሱስ ክርስቶስ ወልድ ብቻም አድርገን መውሰድ አይጠበቅብንም የለብንም ማለት ነው። we cannot say like that because ኢየሱስ ክርስቶስ ማንሳትም ይችላል ነው። አስነሺ ማንሳት ከቻለ ደግሞ ማንሳት የሚችል ደግሞ ኦንሊ ዋን እግዚአብሔር ነው። ግን እሱም ደግሞ አነሳለሁ ካለ እሱ አብ ነው ብሎ ሪስፖንስ መስጠት ምንም ችግር ያለው አይመስለኝ፣ ችግርም የለውም። ምክንያቱም ዮሐንስ አነሳለሁ ብሎ ራሱ ነው እንትን ያለው አስነሺው ራሱ ነው። ሐዋርያ ሥራ እግዚአብሔር የሞትን ጣራ አጥፍቶ አነሳው ይላል። ገላትያ ላይ ደግሞ እግዚአብሔር አብ ይለዋል። ስለዚህ ኢየሱስ ክርስቶስ ይህን ቤተ መቅደስ አፍርሱ ሲል እንግዲህ የሚፈርሰው ኦልሬዲ እዛ ላይ እንትን የሚሆነው ራሱ ነው ማለት ነው። እንግዲህ ስለ ሰውነቱ ሲናገር የሚፈርሰውም እሱ ነው። እንግዲህ ቃሉ እንደዛ ነው የሚለው። ደግሞ በአስነሺነቱ ደግሞ ወይም አነሳዋለሁ ሲል አስነሺ ነዋ። አነሳዋለሁ ሲል አስነሺ ነው። ወልድ ብቻ ካደረግነው አያስነሳም። አይ ቲንክ ላይክ ዛት ሜቢ እዛ ላይ ሞዲፋይ የምታደርገው ነገር ካለ አስነሳለሁ ካለ ምንም ግልጽ ነገር ነው። አንዳንድ ጊዜ ሌላ ከሌላ ጋራ ከነፍስ ጋራ ከምን ጋራ ለማነጻጸር ይሞክራሉ። ግን ነፍስ ስለማትሞት ነፍስ ተነሳች የሚባል ነገር የለም። ሰውነቱ ነው። ስለ ሰውነቱ ቤተ መቅደስ ነው የሚለው። ሰውነቱን የሚያስነሳ ደግሞ በግልጽ ቋንቋ አብ ነው። ምንም ጥያቄ የለውም። ትክክል ነው ያስቀመጥከው። ቴንክ ዩ ሶ ማች። ያልካቸው ቃሎች እኔ ብዙ የሚገቡኝ አይደሉም፣ ግን ስለ መልካም ቃሎቶች for all your kind words, thank you so much. God bless you. በእርሱ ሁሉ ይሆናል።